ዛሬ አንድ እጅግ በጣም ወሳኝና ሕይወት አድን በሆነ ርዕስ ላይ እናወራለን። ስትሮክ። ይህ በሽታ በአገራችንም ሆነ በዓለም ላይ በድንገት ለሚከሰት ሞትና የአካል ጉዳተኝነት ዋናው ምክንያት እየሆነ መምጣቱን ያውቃሉ? ግን አንድ ሚስጥር ልንገራችሁ። በጣም የሚያስገርመው ነገር 80% የሚሆነውን የስትሮክ አደጋ በቀላሉ መከላከል ይቻላል። አዎ፣ ዛሬ በማሳያችሁ በጣም ቀላል በሆነ ነገር ግን ብዙዎቻችን የምንዘነጋቸው 7 ጠዋት ላይ የምንተገብራቸው ልማዶች ሕይወታችሁን መቀየር ትችላላችሁ። አንድ ጥያቄ ልጠይቃችሁ። ስለ አእምሮ ጤናና ስለ ስትሮክ ጠንቅቀው የሚያውቁ የነርቭ ሐኪሞች ወይንም ኒውሮሎጂስት ለምን በስትሮክ የመጠቃት እድላቸው በጣም ዝቅተኛ የሆነ ይመስላችኋል? በዕለት ተዕለት ሕይወታቸው የሚተገብሯቸው አንዳንድ ሚስጥሮች ስላላቸው ነው። ዛሬ የምነግራችሁ እነዚሁ ሚስጥሮች ናቸው። 7 ቀላል የጠዋት ልማዶች። እያንዳንዳቸው ጥቂት ደቂቃ ብቻ ነው የሚፈጁት፣ ግን የአእምሯችሁን ጤና ለመጠበቅ ቁልፍ ሚና አላቸው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም በቪዲዮ መጨረሻ ላይ የሚቀርበው 7ኛው ልማድ ብዙ የነርቭ ሐኪሞች ለራሳቸው የሚተገብሩት ነገር ግን በግልጽ ለሕዝቡ የማይናገሩት አስገራሚ ልማድ ነው። ወደ መጀመሪያው ልማድ እንግባ። ይህ በጣም ቀላል ሊመስል ይችላል፣ ግን መሰረታዊ ነው። ጠዋት እንደነቁ ወዲያውኑ ውሃ መጠጣት። እስቲ አስቡት፣ ሌሊቱን በሙሉ ተኝተን ስናድር ሰውነታችን በአተነፋፈስና በላብ አማካኝነት ብዙ ፈሳሽ ያጣል። ጠዋት ስንነሳ ምንም እንኳን ጥማት ባይሰማንም ሰውነታችን በተወሰነ ደረጃ የውሃ እጥረት ወይንም ዲሃይድሬሽን ውስጥ ነው። በሰውነታችን ውስጥ ውሃ ሲያንስ ደማችን የመወፈር ባህሪ ያመጣል። ይህ ደግሞ ልባችን ደምን ለማዳረስ የበለጠ እንዲጨነቅ ያስገድደዋል። በተለይም በጠዋት ሰዓታት የደም ዝውውር አስቸጋሪ ያደርገዋል። ይህም ትናንሽ የደም መርጋቶች እንዲፈጠሩና ወደ አእምሮ በመሄድ ስትሮክ እንዲያስከትሉ እድል ይፈጥራል። ይህ ዝም ብሎ ወሬ ወይንም መላምት አይደለም። በኤሮፒያን ጆርናል ኦፍ ኒውትሪሽን እና በሌሎችም ታላላቅ የሕክምና መጽሔቶች ላይ የወጡ ጥናቶች እንደሚያረጋግጡት በቂ ውሃ መጠጣት ለልብና የደም ቧንቧ ጤና ወሳኝ ነው። የደም ግፊትን ለመቆጣጠርና የደም ፍሰትን ለማስተካከል ይረዳል። ስለዚህ ይህንን ቀላል ልማድ ተግብሩ። ማታ ከመተኛታችሁ በፊት 1 ብርጭቆ ውሃ ወይም የውሃ ኩዳ ከአልጋችሁ አጠገብ አስቀምጡ። ጠዋት እንደነቃችሁ ስልካችሁን ከመነካካታችሁ በፊት፣ ቡና ከመጠጣታችሁ በፊት ያንን ውሃ ጠጡ። 1 ትልቅ ብርጭቆ ውሃ ትልቅ ለውጥ ያመጣል። የውሃ መጠማት ፍላጎት እስኪሰማችሁ ድረስ አትጠብቁ። ቀጣዩ ልማድ ሰውነትን በቀስታ ማነቃቃት ነው። ለሰዓታት አልጋ ላይ ተኝተን ስናድር የደም ዝውውራችን ይቀንሳል። ጡንቻዎቻችንና መገጣጠሚያዎቻችን ይተጣጠፋሉ። ከአልጋ እንደተነሳን ወዲያውኑ ወደ ሩጫ ወይም ከባድ ስራ መግባት ለሰውነታችን ድንገተኛ ውጥረት ይፈጥራል። ይህ ተግባር ልክ ጠዋት በቅዝቃዜ የመኪና ሞተር እንደማስነሳት ነው። መኪናውን አስነስተን ወዲያውኑ አንነዳውም አይደል? ሞተሩ እስኪሞቅ ትንሽ እንጠብቃለን። ልክ እንደ መኪናው ሞተር የጠዋት መንጠራራት፣ መለጠጥ ወይም ቀላል የእግር ጉዞ ለሰውነታችን መሟሟቅ ይፈጥራል። መገጣጠሚያዎቻችን እንዲፍታቱ ያደርጋል። ደም ወደ አእምሯችን እና ጡንቻዎቻችን በደንብ እንዲፈስ ያደርጋል። የአሜሪካ የልብ ማህበር እንደሚያሳስበው መደበኛ የአካል ብቃት እንቅስቃሴ ከልብ በሽታና ከስትሮክ ለመከላከል ቁልፍ ነው። ግዴታ ከባድ ስፖርት መሆን የለበትም። ጠዋት እንደነቃችሁ የኦሎምፒክ አትሌት መሆን አይጠበቅባችሁም። ከ2 እስከ 10 ደቂቃ እንቅስቃሴ ማድረግ በቂ ነው። አልጋ ላይ እንዳላችሁ እጅና እግራችሁን በማጠፍና በመዘርጋት አፍታቱ፣ ወይንም ተነስታችሁ ሰውነታችሁ እንዲፍታታ ቀለል ያለ እንቅስቃሴ አድርጉ። አንገታችሁን በቀስታ አንቀሳቅሱ፣ እጆቻችሁን ዘርጉ። በግቢ ውስጥ ወይም በኮሪደር ላይ ወዲያ ወዲህ ማለት በቂ ነው። ዋናው ነገር ሰውነትን በቀስታ ማንቀሳቀስ ማሟሟቅ ነው። አሁን ደግሞ ወደ በጣም አሳሳቢው ነጥብ እንምጣ። የጠዋት የደም ግፊትን መለካት። ይህንን ያውቃሉ? አብዛኛውን የስትሮክ አደጋ የሚከሰተው በጠዋት ሰዓታት፣ በተለይም ከንጋቱ 12 ሰዓት እስከ ረፋዱ 4 ሰዓት ባለው ጊዜ ውስጥ ነው። ምክንያቱም በዚህ ሰዓት በተፈጥሮ የደም ግፊታችን መጠኑ ይጨምራል። ከፍተኛ የደም ግፊት ወይንም ሃይፐርቴንሽን ከስትሮክ መንስኤዎች
አንደኛ ደረጃ ላይ የተቀመጠ ጠላት ነው። በሕክምናው ዓለም ይህ የማያጠራጥር ሐቅ ነው። ትልቁ አደጋ ደግሞ ይህ በሽታ በአብዛኛው ምንም አይነት ምልክት አያሳይም። ዝምተኛ ገዳይ የምንለው ለዚህ ነው። ለዓመታት በጸጥታ የደም ቧንቧችሁን ይጎዳል፣ ግድግዳውን ያሳሳል። አንድ ቀን በድንገት የደም ቧንቧ ሊፈነዳ ወይንም ሄሞሮጂክ ስትሮክ ወይም በፕላግ ተዘግቶ ደም ሊቋረጥ ወይንም ኢስኬሚክ ስትሮክ ሊከሰት ይችላል። ይህንን ጠላት በውስጣችሁ ይዛችሁ እየዞራችሁ እንደሆነ የምታውቁበት ብቸኛ መንገድ ግፊታችሁን በመለካት ብቻ ነው። በተቻለ መጠን የራሳችሁ የሆነ ጥራቱን የጠበቀ ዲጂታል የክንድ ግፊት መለኪያ ግዙ። ጠዋት እንደተነሳችሁ ቡና ከመጠጣታችሁና መድኃኒት ከመውሰዳችሁ በፊት መጸዳጃ ቤት ተጠቅማችሁ ከመጣችሁ ለ5 ደቂቃ ከተቀመጣችሁ በኋላ ለኩ። በሳምንት 2 ወይም 3 ጊዜ እየለካችሁ መዝግቡ። ውጤቱ ከ130 በ80 በላይ ከሆነ ይህ የማስጠንቀቂያ ደወል ነው። ከ140 በ90 በላይ ከሆነ ደግሞ የደም ግፊት አለባችሁ ማለት ነው። በአስቸኳይ ሐኪም አማክሩ። የደም ግፊትን ችላ አትበሉ። ልምድ 4 የምትመገቡትን አስተካክሉ። የቀኑ የመጀመሪያ ምግብ በጣም ወሳኝ ነው። ስኳር የበዛበት መጥፎ ስብና ነጭ ዱቄት ለምሳሌ ነጭ ዳቦ፣ ስኳር የበዛበት ሻይ ወይም ቡና፣ የታሸጉ ጭማቂዎች የምትመገቡ ከሆነ የደም ስኳራችሁና ኢንሱሊን መጠኑ በከፍተኛ ሁኔታ እንዲጨምር ታደርጋላችሁ። ይህ ደግሞ ገና በጠዋቱ በሰውነታችሁ ውስጥ መቆጣት ወይንም ኢንፍላሜሽን ይፈጥራል። ይህ ለደም ቧንቧዎቻችሁ መርዝ ነው። በአንጻሩ ጤናማ ቁርስ፣ ይህ ማለት በፋይበር የበለጸገ ጥራት ያለው ፕሮቲንና ጥሩ ስብ የያዘ አመጋገብ የደም ስኳርን ያረጋጋል፣ የደም ቧንቧዎችን ይመግባል፣ እንዲሁም ለረጅም ሰዓት ግፊት እንዳይጨምር ያደርጋል። ታዲያ ምን እንመገብ ካላችሁ፣ ፍራፍሬዎች፣ ሙሉ እህል እንደ አጃ፣ ያልተፈተገ ስንዴ፣ ከፕሮቲን ምንጭ ደግሞ እንደ እንቁላል፣ እርጎ መመገብ። ጥሩ ስብ ይዘት ካላቸው በጥቂቱ ለውዝ፣ የወይራ ዘይት መጠቀም። ምን እናስወግድ? ስኳር ይዘት ያላቸው ወይንም የካርቦሃይድሬት ይዘት ያላቸውን ምግቦች እንደ ነጭ ዱቄት፣ ኬክ፣ ኩኪስ የመሳሰሉትን እንዲሁም የተቀነባበሩ ምግቦችን። 5ኛው ነጥብ ጭንቀትን ለማብረድ ቆም ማለት። አሁን ያለንበት የዓለም ሁኔታ ልክ እንደ ፕሬሸር ኩከር ወይንም በግፊት እንደሚሰራ ድስት ሆኗል። ገና አይናችን ሳንገልጥ አእምሯችን መጨነቅ ይጀምራል። የቤት ክራይ፣ ስራ፣ የልጆች ትምህርት ቤት የመሳሰሉት ሀሳቦች ተሰባስበው ይመጡብናል። ስር የሰደደ ጭንቀት እንደ ኮርቲሶል ያሉ ሆርሞኖች እንዲለቀቁ ያደርጋሉ። እነዚህ ሆርሞኖች ሲበዙ የደም ግፊትን ይጨምራሉ፣ የደም ስኳርን ያዛባሉ፣ በሰውነት ውስጥ መቆጣትን ይፈጥራሉ። ይህ ሁሉ የደም ቧንቧችሁን በማጥቃት ለስትሮክ ያጋልጣሉ። ቀኑን በዚህ ፍጥነት መጀመር ትልቅ ጉዳት ያስከትላል። ይህ ዝም ብሎ የፍልስፍና ወሬ አይደለም። በጃማ ኢንተርናሽናል ሜዲሲን እና በሃርቫርድ ዩኒቨርሲቲ የታተሙ ጥናቶች እንደሚያሳዩት አእምሮን የማረጋጋት ልማዶች ወይንም ማይንድፉልነስ እና ቀላል ጥልቅ ያተነፋፈስ ዘዴዎች የደም ግፊትን ለመቀነስ ይረዳሉ። ቀላል ነው። ጠዋት ከምንም ነገር በፊት ከስልክ፣ ከዜና፣ ከቡና በፊት ለ2 ደቂቃ ብቻ ጸጥ ያለ ቦታ ተቀመጡ። ከፈለጋችሁ አይናችሁን ጨፍኖ ዝም ብላችሁ ተንፍሱ። አየር በአፍንጫችሁ ሲገባና በአፋችሁ በቀስታ ሲወጣ ይሰማችሁ። ይህንን ልምድ አድርጉት። 6ኛው ልምድ ለረጅም ሰዓት በአንድ ቦታ ተቀምጦ መቆየት። በስራ ቦታ፣ በሶፋ ላይ፣ በመኪና ውስጥ ለደም ዝውውር አደጋ ነው። በቀን ለ1 ሰዓት ስፖርት ብትሰሩ እንኳን የተቀረውን 10 ሰዓት ተቀምጣችሁ የምታሳልፉ ከሆነ ዋጋ የለውም። ለረጅም ጊዜ ስትቀመጡ በእግሮቻችሁ ውስጥ ያለው የደም ዝውውር በጣም ይቀንሳል፣ ሜታቦሊዝም ይዳከማል እና የደም መርጋት ወይንም ትሮምቦሲስ የመፈጠር እድሉ በከፍተኛ ሁኔታ ይጨምራል። መፍትሄው ስፖርት መስራት ብቻ ሳይሆን ከመቀመጫችሁ ለመነሳት ማቀድ አለባችሁ። ጠዋት ስትነሱ ቀናችሁን አስቡት። ዛሬ ኮምፒውተር ፊት ለብዙ ሰዓት እቀመጣለሁ፣ በማሽከርከር እቆያለሁ። ንቁ የሆኑ እረፍቶችን ወይንም አክቲቭ ብሬክስ አስቀድማችሁ ወስኑ። የስልካችሁን አላርም ተጠቀሙ። በየሰዓቱ ስትነሱ ከ2 እስከ 3 ደቂቃ በቢሮ ወይም በቤት ውስጥ ተራመዱ። ውሃ ለመጠጣት ሂዱ። ቆም ብላችሁ
በመሳሳብ ራሳችሁን አዝናኑ። ይህንን ረጅም ሰዓት በመቀመጥ የምታሳልፉትን ጊዜ በየመሃሉ በማቋረጥ በእንቅስቃሴ ማሳለፍ አለባችሁ። አሁን ወደ 7ኛውና ምናልባትም ብዙዎቻችሁን ወደሚያስገርመው ቁልፍ ልምድ ደርሰናል። የአፍ ንጽህናን በጥርስ ክር ወይንም ዴንታል ፍሎስ መጠበቅ። አዎ አልተሳሳታችሁም። በየቀኑ ጥርስን በክር ማጽዳት ከስትሮክ ለመከላከል ከሚረዱ በጣም ጠቃሚ ዘዴዎች አንዱ ሊሆን እንደሚችል ማን ያስብ ነበር? እንግዳ ሊመስል ይችላል፣ ግን ሳይንስ ይህን ግንኙነት በግልጽ እያረጋገጠ ነው። ችግሩ የሚጀምረው ከድዳችን ነው። ድዳችን ሲቆጣ ወይንም ሲታመም ለመላው ሰውነታችን ስር የሰደደ የመቆጣት ምንጭ ይሆናል። ከአፍ የሚመጡ ባክቴሪያዎችና መርዛማ ንጥረ ነገሮች ወደ ደም ውስጥ ይገባሉ። ይህ ዝምተኛ ጥቃት የደም ቧንቧዎችን እንዲጠቡና የደም መርጋት እንዲፈጠር ያመቻቻል። የቆሰለ አፍ ለስትሮክ መንገዱን እያመቻቸ ሊሆን ይችላል። ይህ ንድፈ ሐሳብ አይደለም። በአሜሪካ የስትሮክ ማህበር ኮንፈረንስ ላይ የቀረበ አንድ ግዙፍ ጥናት አስደንጋጭ ውጤት አሳይቷል። በየቀኑ የጥርስ ክር የሚጠቀሙ ሰዎች ከማይጠቀሙት ጋር ሲነጻጸር ለስትሮክ የመጋለጥ ዕድላቸው በከፍተኛ ሁኔታ ቀንሶ ታይቷል። ሌሎች ጥናቶችም የድድ በሽታ ያለባቸው ሰዎች ለስትሮክ የመጋለጥ ዕድላቸው ከ60% በላይ እንደሚጨምር አረጋግጠዋል። ሚስጥሩ የጥርስ ክር ነው። በየቀኑ ተጠቀሙበት። ጠዋት ወይም ማታ ዋናው ነገር ልምድ ማድረግ ነው። መጀመሪያ ላይ ድዳችሁ ከደማ አታቁሙ። እንዲያውም ይህ ድዳችሁ እንደቆሰለና ይህ እንክብካቤ በአስቸኳይ እንደሚያስፈልግ ምልክት ነው። በቋሚነት ስትጠቀሙ ደሙ ይቆማል። ይህ ለ2 ደቂቃ የሚተገበር አእምሯችሁን በጸጥታና በብቃት የሚጠብቅ ልምድ ነው። እንግዲህ እንደተመለከታችሁት እነዚህ ከስትሮክ የመከላከል አቅማችሁን የሚያጠናክሩ 7 የጠዋት ልማዶች ነበሩ። ቀላል ናቸው፣ ፈጣንም ናቸው። የቀናችሁን የተወሰኑ ደቂቃዎች ብቻ ነው የሚፈልጉት፣ ግን ህይወታችሁን ሊታደጉና አእምሯችሁን ሊጠብቁ ይችላሉ። ከነዚህ ልማዶች ውስጥ የትኛውን ዛሬውኑ መጀመር ትፈልጋላችሁ? ኮሜንት ላይ ጻፉልኝ። እነዚህ ምክሮች ጠቃሚ ሆነው ካገኟቸው፣ አዲስ ነገር ካገኛችሁበት ላይክ ማድረጋችሁን አትርሱ። ይህንን ቪዲዮ ይጠቀሙበታል ላሏቸው ሰዎች አሁኑኑ ሼር አድርጉት። ሁሉም ሰው ስትሮክን መከላከል እንደሚቻል፣ ቀላል ሊሆን እንደሚችል ማወቅ አለበት። ይህ መረጃ ህይወትን ሊያድን ይችላል። ለተጨማሪ የጤና ምክሮች ለሀበሻ ኬር ቤተሰብ ካልሆኑ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ጤናማ ሆናችሁ ቆዩን።